ለአሻንጉሊት ስትል ህይወትን አደጋ ውስጥ ይከተትክ ነው? እኔ ለሷ ብዬ ሳይሆን ለአንተ ብዬ ነው። ማለት አለቃ ስሜታዊ አትሆን፣ የባሰ ችግር ውስጥ ነው የምንገባው። ኧረ ለእኔ አስበህ ነው? ትሰማለህ? ከጎዳና ከቆሻሻ ላይ እኮ ነው ያነሳው። ማንም የሌለ ተራ ነበርክ። እንደ ቤተሰብ ተቀብዬ አሳደግኩ፣ ደግሞም ለዚህ አበቃው። ወላጆቼን በአንተ ምክንያት እንዳጣሁት ነግረኝ ለዘመናት እንዳየ ነው ልትተኛል። ታያለህ፣ ወላጆቼ እንደነጠቀኝ ያለህን ነገር ሁሉ ነጥቀሃለሁ። ብሌን በስተመጨረሻም እውነቱን አውቃለች ማለት ነው። ምክንያቱም ከዚህ በፊት እንግዲህ አሳዳጊ እናቷን ያፈነው ወይንም ደግሞ የያዛት ያገታት ራሱ ዳግም መሆኑን ማስረጃ እቤት ድረስ እንግዲህ ራሷ እንደተላከና ራሷ ከፍታ ማየት እንደምችል አድርገው ነው እንግዲህ የላኩት ማለት ነው። ይህን ነገር እያደረገው ደግሞ በእርግጠኝነት አቶ በኃይሉ ሳይሆን ደግሞ ሳሚ ነው። ምክንያቱም አሁን ላይ ሳሚ እጅግ በጣም ብሌንን እየወደዳት እያፈቀራት መጥቷል ማለት ነው። እንዲሁም ሰላም እንደዚያ ወድቃ ራሱ ለሰላም ስታዝንና ስትጨነቅ ስታለቅስ ሲያያት ራሱ እንደዚህ ጨንቆሽ እንኳን እንደዚህ እያለቀሽ ራሱ እንዴት በጣም ታምሪያለሽ እያለ ስለ ውበቷ ሲናገር ነበረ ማለት ነው። እና አሁን ላይ እንግዲህ ዳግም ያው እውነት ለመናገር ሊነግራት ነበረ። ስለ ሁኔታው በጣም እየተጨናነቀ ነበረ። ሊነግራት ቁጭ ባለበት ታይም እንግዲህ ያው ሳሚ የላከውን ፖስታ አይተዋለች ማለት ነው። እና ስታየው እጅግ በጣም ነበር የደነገጠችው። እንግዲህ አንድ አላት የምንለው ወይንም ደግሞ ራሷ ብሌን የምታምነው ዳግም ብቻ ነበረ ማለት ነው። እና ይብን ከሱ ጋር ተቀምጣ ፖስቱን ለመክፈት ስታስብ አትክፈቹ ብሏት ነበረ። ምክንያቱም የግልሽ የሆነ ነገር ሊሆን ይችላል፣ ስለዚህ ብሌንዬ ለብቻ ስትወይን ትከፍቻለሽ ብሏት ነበረ። ግን ደግሞ እሷ ከአንተ የምደብቀው ምንም ነገር የለም በማለት ያው ፖስተውን ደግሞ ከፍተዋለች ማለት ነው። ፖስተው እንግዲህ ዳግም ከዚህ በፊት አሳዳጊ እነቷን እንዴት አድርጎ እንዳፈናት እንዲሁም ደግሞ እንዴት አድርጎ እንዳገታት የሚያሳይ ፎቶዎች ናቸው ማለት ነው። እና በሁኔታው ሁሉ እጅግ በጣም ነበር እንትን ያለችው፣ ያዘነችው፣ እያለቀሰች ነበር። እንዴት እንደዚህ ሊሆን ይችላል? የምታምነው በጣም ብዙ ነገሮቿን የምታካፍለው ዳግም ነበረ ማለት ነው። አንድ የምታምነው እሱ ነበረ። ሲጨንቃትም ሲከፋትም ሄዳ ይብን የምታለቅስበት ሁሉን ነገር የምታስረዳው ለሱ ነበረ ማለት ነው። እና በስተመጨረሻም እንደዚህ ሲሆን ደግሞ እጅግ በጣም ነው የሚያናድደው እና በጣም ነበር የተናደደችው። ይህን ነገር ያደረገው ይህ ሳሚ ነው። ሳሚ በነገራችን ላይ እሷን ስለፈለጋት ስለወደዳት ከዳግም ጋር ያላትን ነገር ወይንም ደግሞ ዳግም ለእሷ ጥሩ እንደሆነ ስላየ አብሮነታቸው ላይ ብዙ ነገሮችን ስላየ ማለት ነው እነሱን ለመነጣጠል ወይንም ደግሞ እነሱ ሁለታቸው አንድ እንዳይሆኑ ያደረገበት ሲስተም ነው እንጂ ይሄን ያክል ያው እናቷ እንደተሰቃየች እንደታገተች እሷ ራሱ ታውቃለች ማለት ነው። እና ይሄን ያክል ማስረጃ ሰብስቦ እሱ እንዳሳገታትና እሱ እንደያዛት ማስረጃ መላክ አይጠበቅበትም ነበረ። ግን ደግሞ የላከው አንድና አንድ እሱን እንድጠለው ስለፈለገ ነው። ዳግምን እንድጠለው ስለፈለገ ይህን ነገር አድርጓል ማለት ነው። ሰላም እንግዲህ በዛሬው ዕለት ሆነን ለመናገር ያው ብሌንን ከብዙ ነገሮች አውጥታታለች ማለት ነው። አቶ በኃይሉ ሊገድላት በጣም እያስጨነቃት ነበረ። ግን ደግሞ ያላሰቡት ነገር ሌላ ክስተት ተፈጥሮባቸዋል። ሰላም በተኛችበት ድምፅ ስለሰማች ማን ነው የጮኸው? የጩኸት ድምፅ ሰምቻለሁ በማለት እንግዲህ ወደ ውጭ ቀስ እያለች እንዲሁም ደግሞ ወደ ብሌን ነበር ሄደችው። በነገራችን ላይ የራሷን ልጅ ራሱ ማለት ነው ቃል
ያንቺ ልጅ ነች ተብላ እንግዲህ አምና ተቀብላለች። እሷን ራሱ ሳታይ ቀጥታ የሄደችው ወደ ብሌን ነበረ። በቃ ጩኸቱ ከውጭ ስለመሰላት ቀጥታ ወደ ብሌን ክላስ ነበር የሄደችው ማለት ነው። እና የብሌንን ክላስ ልከፍተው ስትል አቶ በኃይሉና ሳሚ እንደዚሁም ያው ብሌንን እያስጨነቋት ስላሉ ግራ ገብቷታል። ምንድን ነው ድምፅ የሆነ ድምፅ ሰምቻለሁ በማለት እንግዲህ ሰላም ቀጥታ ወደ ብሌን ክላስ በምትሄድበት ሰዓት ቃል እንግዲህ አይታት ነበር። እንደማየ እኔ ነበር እኮ የጮሁት፣ ምክንያቱም አይጣይቼ አስደንግጣኝ ነበር፣ ለዛ ነው የጮሁተኝ በማለት እንግዲህ ራሷ እንደ ጮኸች እና ራሷ እንደደነገጠች አስመስላ እንዲሁም ደግሞ ወደ እሷ ተመልሳ እንድትመጣ ስለፈለገች ቃል ይሄን ነገር አድርጋ ነበር፣ ድራማዋን ሰርታ ነበር። ሆኖም ግን እኔ ብሌንን ሳላያት አልመለስም፣ በቃ ከዚሁ ስለመጣው እስኪ እሷስ እንዴት እንደሆነች ልያት በማለት እንግዲህ ብሌን ጋር አምርታ ነበረ ማለት ነው። እና ወደ ብሌን በምታመራበት ሰዓት ምን አድርጋለች እንግዲህ ቃል ያላት አማራጭ አቶ በኃይሉና እንዲሁም ደግሞ ሳሚ ያው ብሌንን እያስጨነቋት ወይንም ደግሞ እዘዋት እንደሆነ እንዳታቅ በማለት እንግዲህ ሰላምን ያው መታታለች ማለት ነው። ከጀርባዋ መታ ስትመታት ራሷን እሷ ወድቃ ነበር ራሷን ስታ። ይሄን ነገር እንደዚህ ካላደረገች በስተቀር የቶ በኃይሉንና እንዲሁም ደግሞ የእሷ ሚስጥር ስለሚወጣባት ይሄን ነገር አድርጋለች ማለት ነው። እና በጣም ነበር የደነገጠችው። የሰው ህይወት የሰው ነፍስ አጠፋው በማለት እንግዲህ ቃልም እያለቀሰች ነበር። ምክንያቱም የምታደርገው አማራጭ ሴራቸው ይጋለጥባቸው ስለሆነ ይህን ነገር አድርጋለች ማለት ነው። እና ሰላም በምን ምክንያት እንደወደቀች እና እንዴት እንደሆነች እሷ ራሱ ምንም ያወቀችው ነገር የለም። ግን ደግሞ ከዚያ ነገር ሁሉ ስትነቃ እጅግ በጣም በቃ በኃይሉም ለእሷን ፈልጉ እህቱ የሆነ ነገር ሆነች ተብሎ በቃ ደንግጦ እንደመጣ ሆኖ እንዲሁም ደግሞ ቃል በቃ ራሷ እንደዚህ አጎርታት ልገላት የነበረችውን ሰላምን እንደገና ስትመጣላት ማለት ነው ወይንም ደግሞ ስትነሳላት በቃ እሷ ምንም ነገር እንዳላደረገች እኔ እኮ ያላንቺ ህይወቴ ባዶ ነች ምናምን እያለች እንግዲህ ማስመሰሏልና ክፋቷን ቀጥላለች ማለት ነው። እንግዲህ ብሌንን ሊጎዱ በመጡበት ሰዓት ነው እንግዲህ ሰላምንም የጎዳ። ሰላም ደግሞ በጣም ተጨንቃለች ከልቧ ማለት ነው። ምክንያቱም ለእኔ ስትይ ነው ይሄ ሁሉ ነገር የደረሰብሽ፣ አንቺ በጣም መልካም ሴት ነሽ፣ ልክ እንደ እናቴ ነው የማይሽ እያለች ነበረ ብሌንም ማለት ነው። እና ያለው ነገር እንግዲህ ያው ሰላምም ስትነቃ አቶ በኃይሉንና እንዲሁም ቃልንም በጣም ነበር ያመሰገነችው። እንዲሁም ቃልም የትም ቢሆን የትም እኔ ትቼሽ አንቺን አልሄድም እያለች እንዲሁም ደግሞ በኃይሉንም በጣም እያመሰገነችው እንዳንተ መልካም ወንድም እኮ የለም፣ እናንተን መልካም የሆኑ ሰዎችን ስለሰጠኝ እጅግ በጣም ነው የማመሰግነው እያለች እንግዲህ ሰላምም አመስግናለች። ግን ደግሞ እነሱ ወጣ ሲሉ ብሌንን የጠየቀቻት ነገር ነበረ በነገራችን ላይ ማለት ነው። እና ትናንትና የሆነ ነገር ልትነግሪኝ ፈልገሽ ነበረ፣ ስለዚህ ያንን ነገር ደግሞ ዛሬ እንድትነግሪኝ እፈልጋለሁ፣ ግን ደግሞ በምትወጃት በእናትሽ እንድትሚልኝ እፈልጋለሁ በማለት እንግዲህ በአሳዳጊዋ በእናቷ አስምላት እንዲሁም ደግሞ የምትጠይቃትን ነገር እያንዳንዱ እንደምትመልስላት እንደማትዋሻት ቃል ካስገባቻት በኋላ ብሌንን ጠይቃት ነበረ ማለት ነው። ግን ደግሞ ብሌን ይህን ነገር መናገር አልቻለችም። ምክንያቱም ይህን ነገር ከተናገረች እውነተውን የምታውቀውን ነገር በሙሉ ማለት ነው ያ ማለት ቃል የራሷ የሰላም ልጅ እንዳልሆነች አቶ በኃይሉም ወንድሟ ማለት ነው የሰላም ወንድም እንደሚጫወትባት እንዲሁም ንብረቷን ወደ ራሱ ማድረግ እንደሚፈልግ ብቻ ከቃል ጋር በመሆን የሚያደርጉትን ድራማ አጠቃላይ ለመናገር ፈልጋ ነበረ ማለት ነው ብሌን። እና በሀሳብ ነበር የተዋጠችው። እንደዚህ ብነግራት ምን ሊፈጠር ይችላል የሚለውን ነገር ስታስብ ነበረ ማለት ነው። እና ደግሞ ይሄን ነገር እንኳን እውነቱን ራሱ ይብን ብነግራት ራሷ ሰላም ራሱ ላትረዳኝ ትችላለች። ምክንያቱም ከዚህ በፊት እሷ ነች ያደረገችው ብዬ እንዲሁም ደግሞ እናትና ልጅ ልታጣይ ነው በማለት ያው ሰላምም ተቆጥታት ነበር ብሌንን ማለት ነው። እና አሁንም ያለኝን እውነታ እንኳን እንደዚህ ነው ቃልሽ ልጅሽ አይደለች ምናምን ነገር ብዬ ብነግራት ሰላም ራሱ ምንም ነገር ልታምነኝ አትችልም። ሲቀጥል ደግሞ ይህንን ሚስጥር አወጣው ማለት ደግሞ የምወዳትን አሳዳጊ እናቴን አጣኋት ማለት ነው። እሷን ይገሉብኛል። ስለዚህ ያየሁትን ነገር እንዳላየሁት ዝም ማለት ይሻለኛል በማለት እንግዲህ ከሀሳብ ከተመለሰች በኋላ
ወይዘሮ ሰላም ስጠራት ብሌን እየጠበኩሽ እኮ ነው፣ እያንዳንዱን ነገር እንድትነግርኝ ይፈልጋለሁ፣ ምን ልትይኝ ነበር በማለት ደግማ ጠይቃት ነበረ። እሷም ደንገጥ በማለት ያው እኔ ብር ቸግሮኝ ብር እንድታበድርኝ ፈልጌ ነበረ 200 እያለች ነው። 200 ምን ታረግልሻለች? አይ 2000 ብር ነበር በቃ የምፈልገው በማለት አንዴ አልፈልግም አንዴ ይፈልጋለሁ በቃ እየተርበተበተች ነበር። ምክንያቱም ውሸት ስለሆነ ያለው ነገር በቃ እንደዚህም መመለስ ስላለባት፣ ሲቀጥል ደግሞ እውነቱንም ከተናገረች እናቷንም ስለሚገሉባት ያለውን ነገር ማለት ነው ያልተፈጠረውን ተፈጠረ በማለት በሌላ ምክንያት እንትን ብላለች። ሲቀጥል ደግሞ በቃ ከደሞዝሽ አላነሳብሽም፣ ይህ ደግሞ የእኔ ስጦታ ነው በማለት በዚህ ልታስቢና ልትጨናነቂ አይገባም። እኔ ልክ እንደ እናትሽኝ ልክ እንደ ቤተሰብኝ፣ አንቺ በጣም ጎበዝና መልካም ሴት ነሽ፣ እናትሽን የምታስተዳድሪ ጠንካራ ጀግና ሴት ነሽ በማለት እንግዲህ ያው ብሌንንም እጅግ በጣም ስታበረታታት ነበር ማለት ነው። በነገራችን ላይ ሰላም በጣም አስተዋይና ከእውነት ጋር የምትራመድ ሴት ነች ማለት ነው። ምንም ቢሆን ወንድሟ ቢሆንም ጥፋት ካጠፋ ጥፋት አጠፋ ነው፣ ልጇ ቃልም ከሆነች ጥፋት ካጠፋች ጥፋት አጠፋች ነው የምትለው ማለት ነው። እና በጣም ደስ የምትል እናት ነች። ብሌን በሁኔታው እጅግ በጣም ተጨናንቃለች። ምክንያቱም ይህን ነገር ዋሽታ ነው የተናገረችው። ቀጥታ ወደ ኩሽና በመሄድ በቃ በጣም ነበር የተበሳጨችው። እንዴት እናቴን እክዳለሁ፣ በእናቴ ምዬ እንዴት ያልሆነ ነገር ስናገራለሁ በማለት እንግዲህ እጅግ በጣም ስትበሳጭ ነበር። ቃልም መታ አንድ ነገር አንዲት ትንሽ ነገር ዋሸው ብለሽ እንደዚህ ይሄን ያክል ታነፈርቂያለሽ እንዴ ምናምን እያለች እንግዲህ ቃልም ስትናገራት ነበረ ማለት ነው። እና ይሄን ዋሽታ ያመጣችውን ገንዘብም ማለት ነው ቃሏን በቃ የሻረች እስከሚመስላት ድረስ ማለት ነው። እና ብሩን ወዲያውኑ ነበረ ቃል ላይ የፈተነችባት። ቃል ደግሞ የብር ነገር ሞቷ ስለሆነ እሷና በኃይሉ አንድና አንድ ራሳቸው እንዴት አድርገው ማሳደግ እንደሚፈልጉና ራሳቸውን ገንዘብ እንዴት አድርገው ማግኘት እንደሚፈልጉ ነው። በቃ ስለ ሰው ምንም ነገር የሚጨነቁት ነገር የለም። እና ቃል ወዲያውን ነበር ብሩን እየሰበሰበችው ማለት ነው። እንግዲህ በነገራችን ላይ ሳሚ ይብን ራሱ የዳግምና እንዲሁም ደግሞ የብሌን ህይወት እንትን ብሎታል፣ እጣ ፈንታው ደርሶታል ማለት ነው። ያ ማለት እንግዲህ ከዚህ በፊት የሳሚን ቤተሰብ እያንዳንዱ ሊያሳጠው ወይንም ደግሞ የእሱን ቤተሰቦች እያጠፋቸው ማን ነው? ራሱ አቶ በኃይሉ ነው ማለት ነው። እና ይህን ነገር ሁሉ አስከፍላለሁ፣ ዋጋ አስከፍላለሁ፣ እስከ ዛሬ እያሳጣኸኝን በሙሉ ዋጋ አስከፍልሃለሁ በማለት እንግዲህ በጣም ብዙ ነገሮችን ሲናገረው ነበር ማለት ነው ሳሚ። እና ከዚህ በፊት እንግዲህ የእሱን ቤተሰብ ራሱ ያሳጣው ራሱ አቶ በኃይሉ እንደሆነ ነው እንግዲህ ሳሚ ሲናገር እየነበረው ማለት ነው። እና እሱን ባለበት መስመር ለመሆን ወይንም ደግሞ ያለውን ነገር ለራሱ ለማድረግ እየተጣጣረ ይገኛል። ወይንም የእሱን ስቃይና የእሱን መከራ ማየት ይፈልጋል ማለት ነው። ሳሚ የአቶ በኃይሉን ስቃይ ለማየት እጅግ በጣም እየጓጓ ይገኛል። ምክንያቱም ልክ የነሱ ጣም ለሱ ስለደረሰበት ማለት ነው። እና አሁን ላይ እንግዲህ ሳሚ ብሌንን እጅግ በጣም እየወደዳት እያፈቀራት መጥቷል። እንዲሁም ደግሞ ዳግም በእሷ ዘንድ እያስጠላ ማለት ነው። እሱ ብቻ እንግዲህ ወደ እሱ ትኩረት እንድታደርግበት እያደረገ ምንም ነገር ዳግምንም ማመን እንደሌለባት እያደረገ ይገኛል ማለት ነው። ደግሞ በልህ በነገራችን ላይ ሳሚ ለራሱ የሚያደርጋት ይመስለኛል። እሱን ወደው ፈቅዳ ሳይሆን በልህ የሚያደርገው ነው የሚመስለኝ። ሲቀጥል ደግሞ እንግዲህ ሰላም አንድ ቀን እውነቱን የምትነቃ ይሆናል። ይህን ሁሉ ነገር የደበቀችው ለእናቷን ለማትረፍ እንደሆነ ብሌንም ትረዳታለች ብዬ አስባለሁ። እውነት ትዘገያለች እንጂ አንድ ቀን መውጠቷ አይቀርም ማለት ነው። የአቶ በኃይሉ ክፋትና እንዲሁም ደግሞ የቃል የሳሚም አንድ ቀን ማለት ነው እነሱም መጨረሻቸው እጅግ በጣም የሚያፍሩበትና የሚያስጠሉበት ጊዜ ይመጣል ማለት ነው። እንደዚህ በጣም መልካምና ትሁት ሁነው የሚናገሩት ውሸት እንደሆነና በጣም ክፉዎችና መርዘኞች እንደሆኑ በውሸት እንደተሞሉ እንዲሁም ደግሞ ዝም ብለው ቁጭ ብለው የሰው ነገር እንደሚመኙ የሚታወቅበት ጊዜ ሩቅ አይሆንም። በእርግጠኝነት የቃል ጓደኛ ራሱ እውነቱን አፍረጥርጣ ይብን ለሰላም የምታውቅበት አጋጣሚ ይሆናል። ምክንያቱም አሁን ብሌን ለሰላም ምንም ነገር እየነገረቻትም አይደለም፣ መናገርም አልፈለገችም።
እኛ የእናቷ ህይወትም ያሳስባታል። ሁለተኛ ይህን ነገር እውነተውን አውጥቼ ብነግራትም ራሷ ሰላምም አታምነኝም ብላ ታስባለች ማለት ነው። ስለዚህ ሰላም በምን መልኩ ነው ልሰማ የምችለው ስንል በእርግጠኝነት በራሷ በቃል በጓደኛዋ ነው። ምክንያቱም ከዚህ በፊት ሚስጥሯን እንዳለ ዝርግፍ አድርጋ ነግራ ግን ደግሞ ወደውን ነበር ከቤት ያስወጣቻት ማለት ነው። ስለዚህ እሷ ደግሞ ጠኝነት ለሰላም ለራሷ የምትነግራት ይሆናል ማለት ነው። እንግዲህ ቀጣዩን ፓርት አብረን የምናየው ይሆናል። ዳግምና እንዲሁም ደግሞ ብሌን ያላቸው ጉዳይ እንዴት ሊሆን ይችላል? ታምነዋለች ወይንስ ደግሞ ነገሮቹን አስረድተዋት ነገሩን ልትቀበልለት ትችላለች የሚለውን ነገር አብረን እናያለን። በያላቸውበት ሰላማቸው ይብዛልኝ። መልካም ጊዜ ተመኘውላችሁ።